ውድ ቤተሰቦች የትላንትና ምሽትና ጠዋት አንድ ቪዲዮ ለቅቄ ነበረ። እሱንም የተለቀቀው ቪዲዮ የሸዊት ሪከርድ ነው ማለት ነው። በዚሁ አጋጣሚ ሸዊትን ሳላደንቃት አላልፍም። በጣም ጀግናና ጎበዝ ልጅ ናት። የእህቷ መከታ ማለት ነው። ከወደዱ እንደዚህ ነው፣ ካደነቁ እንደዚህ ነው፣ ከጠሉም እንደዛ ናቸው ማለት ነው። የሩታዬ እህት ደግሞ በተለይ ደግሞ ባህሪያቸው ማለት ነው። ከወደዱም ወደዱ ነው፣ ከጠሉም ጠሉ ነው ማለት ነው። ይሄ ነገራቸው በጣም ያስደስተኛል። ምክንያቱም አስመሳይ ሰው አይደሉም ማለት ነው። ሲቀጥል ዋናው ነገር የመጣውበት ነገር ፍሬውን ማለት ነው በውስጥ መስመር በጣም ርከርድ እያደረጋችሁ ለምን እንደዚህ ታደርጋላችሁ? ለምንድን ነው የሆነው ችግር? ምን ተፈጠረ ያላችሁ አላችሁ። ፍሬውን ትክክለኛ ፈራጅ ሰው ነው። ትክክል ነው የሚፈርደው። ከዚህ በፊት እኔ ቪዲዮ ሰርቻለሁ። የማንም አድናቂ የማንም ደጋፊ አይደለም። በቪዲዮ ነው የሚሰራው ማለት ነው። ግን ምን አለ መሰላችሁ ሰሞኑ በፍሬው ያየነው ነገር ቢኖር አንደኛው ነገር የአብርሽ የራቆት ፈቶ ለእኛ አዲሳችን አይደለም። እውነት ወደ ኋላ እንመለስ ከተባለ እሱ ራሱ ነው ወንድን በአደባባይ እንዴት ስሜቱ ይለቃል እያለ ቪዲዮ ሲሰራ የነበረው ማለት ነው። አይደለም የእርቃናው ፈቶ አብርሽ ማለት በአደባባይ እኮ ስሜቱ መቆጣጠር ያልቻለ ወንድ ነው ማለት ነው። ወደ ኋላ እንመለስ ከተባለ አብርሽ ነው እንጂ ለሩታ የበደላት ሩታ አይደለችም ለአብርሽ የበደለችው ማለት ነው። እና አብዛኞቻችሁ ደግሞ የድሮ ሩታ ፍቅር የምትሰጥ ሩታ የቲዳ ነው? ምን ሆና ነው? ምን ተቀይራ ነው? ከተሰራባት አንጻር፣ ከተተወነባት አንጻር፣ ከሆነባት አንጻር ነው ሩታ የተቀየረችው። እስቲ እናንተ በቦታችሁ ሆናችሁ እርጉዝ ሆናችሁ አርግዛችሁ ባላችሁ ከጎናችሁ ሊቆም ይገባል እንጂ ትቷችሁ ከሌላ ሴት ጋር ቢሄድ ምን አይነት ውሳኔ ትወስናላችሁ? እንደውም እኮ ሩታ በጣም ጀግናና በጣም እኔ እንጃ። ከዛ በፊት አይታችኋላ አብርሽ ሳታረግዝ በፊት ከነ ጽጌ ሲመጣ ከነ ፍቅር ሲመጣ እንዴት አርጋ እንደምታረገው በነብር እኮ ነው የምትማታው። እውነት ከወለደች በኋላ እንደውን ትዕግስተኛ ሆናለች። በጣም ትዕግስትን ተምራለች። ከዛ በፊት ሩታ አታቋትም። ሩታ ማለት በጣም ኃይለኛ ነበረች። ማንንም ነበረ ይዛ ኳ የምታረገው ማለት ነው። ገባችሁ አይደል? ከተደረገባት አንጻር ነው እየተቀየረችው ማለት ነው። እናንተም ትቀየራላችሁ እንዴ አሁን ማለት ነው። ሌላው ነገር ይቅርና ኦዲስ እንዴት ነው የተቀየረው በሩታ ማለት ነው። ከዛ በፊት ጥሩ ስለነበረች አሁን መጥፎ የሆነ እሷን የሚያስጠላ እሷ የሚያስደብር ነገር ስላያችሁ አይደል የተቀየራችሁት። ሩታም ደግሞ ያንን ነገር ስለተሰራባት ተቀየረች። አለቀ። ማንም ቢሆን ዝም ብሎ አያይም። ተሰርቶባታል፣ ብዙ ነገር ተደርጎባታል። አሁንም ቢሆን በምትከራከረውና በምታረገው ነገር እውነተኛ ትክክለኛ ሀቅ አላት ለሩታ ማለት ነው። ማናችንም ቢሆን አናርፍም። እውነት ትልቅ ደረጃ የምትደርሱ ሴቶች ትኖራላችሁ አይደለም? ወልዳችሁ አርግዛችሁ ኖርማን እንኳን ማለት ነው ፍቅረኛችሁ እንኳን ባላችሁ ሳይሆን ያፈቀራችሁ ወንድ ከሌላ ሴት ጋር እንደዚህ ፈቶ ተነስቶ የሆነ ነገር እንዴ በአብርሽና በሄርሜላ ህይወት ምን ያላለፈ ነገር አለ እናንተ? በአንቷን በአደባባይ እያየን እኮ ነው። አብርሽና ሄርሜላ እርቃናቸው እኮ ነው የሚውሉት እና ብርቅ አይደለም። ፍሬውን ደግሞ ለምን እንደሆነ ታውቃላችሁ? በጣም አበዛው። ያበዛውም ነገር በተከታታይ 3 ነው 4 ቪዲዮ ማለት ነው የእርቃና ፎቶ እንደዚህ ያረገችበት እንዲያረግ ልትጎዳው ነበረ ምናምን እያለ በዚህ ነገር ደግሞ መስራት የለበትም፣ ማስተያየት መስጠት የለበትም። በቃ ያለፈ ነገር አልፏል፣ አልፈናው ይደናል ማለት ነው። የዛሬ 2 ዓመት የዛሬ 1 ዓመት ነገር እያመጣ እንደዚህ በጥፊ እየመታችሁ እንደዚህ እያቆሸሸችሁ እንደዚህ እሱም ስላረጋት ነው ያንን ነገር እያረጋችሁ። በቃ የሩታ እህቶች አሁንም ተናግረዋል። ሩታን በደንብ አድርጎ አስተያየት ይስጣት፣ በደንብ አድርጎ ይምከራት። በመጣ ቪዲዮ በተለቀቀ ቪዲዮ ማለት ነው። ሲቀጥል እኔ ፍሬውን ማለት ነው በጣም ዩቱበር ነው። ከኛ የበለጠ ስለ ዩቱብ በደንብ ጠንቅቆ ያውቃል። ዩቱብ ምን ቢሰራበትና ምን ቢደረግበት እይታ እንዳለውና ሰው እንደሚስብ ደግሞ በደንብ ጠንቅቆ ያውቃል ፍሬውን ማለት ነው። ይሄንን ነገር የአብርሽና የሩታ ህይወት ደግሞ ትክክለኛ ላይፍ እንዳልሆነ በደንብ ጠንቅቆ ያውቃል። በቃ የሩታ እህቶች በዚህ ነው ልባቸው የተሰበረው ማለት ነው። ድራማ በሆነ ነገር እውነተኛ ታሪክ ባልሆነ ነገር ለምን ፍሬውን በዚህ ናክር ሩታን ከፍ ዝቅ ያደርጋታል ማለት ነው። እሱ በተናገረው ደግሞ ሌሎች ከፍ ዝቅ እንዲያደርጓት ለምን ይፈቅዳል? በተለይም ደግሞ እኔ በፍሬው የታዘብኩት ነገር ቢኖር ማለት ነው በህይወቱ በትዳሩ እሱ እንደዚህ ነገር ያደርጋል፣ በሚስቱ እንደዚህ ነገር ያደርጋል፣ በልጁ ላይ እንደዚህ አብርሽ የሚያረገውን ነገር ያደርጋል። ፍሬውን አያደርግም በጭራሽ ማለት ነው። አንዳንዴ እውነተኛ ነገር ትክክለኛ ነገር እና በእምነቴም እያለ ነው እሱ ማለት ነው። እምነት ከተባለ ወይም ትክክለኛ እውነት ነገር ከተባለ
እምነትስ የላያችሁ ነገር አውሩ ብለዋል ወይ? ባላያችሁ ነገርስ ተናገሩ ብለዋል ወይ? እና እንደዚህ አብርሽና ሩታ በሚሰሩ ስራ ደግፉ ብሎናል ወይ? እኛ ማናችንም እምነታችን ማለት ነው። እዚህ ጋር ስለ እምነት አናስገባም፣ ስለ ሃይማኖት አናስገባም። ምክንያቱም ሃይማኖታችን አይፈቅድልንም። አንድን ቀን እንኳን ለዚህ ነገር ምላሽ እንድንሰጥ ደግሞ ለማንም እምነት ለማንም ዲን አልፈቀደልንም ማለት ነው። እና ሩታ ላይ ሲሆን ለምን እንደሚጋነን አላውቅም። አያችሁ፣ አንድ ሰው ከወደዱት ወደዱት ነው፣ ካልወደዱትም አልወደዱት ነው። እኔ ፍሬውን ተረድቼዋለሁ። አንድም ዩቱበር ነኝ። ነገር ግን ለምን እንደሆነ ታውቃላችሁ? አሁን ሁሉም ሰው ከሄርሜላና ከአብርሽ ጎን ነው። አብርሽና ሄርሜላ ሆይ ሆይ እያለ ነው፣ ሂዱ ቀጥሉበት እያለ ነው። ምክንያቱም በሩታ ከሰራ በሩታ ከተነተነ እንደ በፊት ደግሞ ሩታን ከማጋገዛት እይታ አይኖረውም፣ እይታ አይመጣም። ለምን ኦዲየንስ ሁሉ ከአብርሽና ከሄርሜላ ጎን ስለሆኑ ማለት ነው። እና ያንን ነገር ደግሞ መስራት አለበት፣ እሱም ደግሞ ማግኘት አለበት፣ ያግኝ። ነገር ግን ይስራ በደንብ አድርጎ ማለት ነው። ከዚህም የበለጠ ከፍ ይበል ማለት ነው። ግን በቆየ ዓመተ ምህረት ባልሆነ ነገር፣ በተተወ ነገር፣ በተረሳ ነገር ሩታን ደግሞ መናገር ይሄ ለማንም አያስደስትም። እሱ ትላንትና ሸዊትን ብላለች፣ እንደፈለክ ተናገራት፣ እንደፈለክ አድርጋት፣ ነገር ግን በመጣልህ ቪዲዮ ነው እንጂ የቆየ ነገር እያነሳ እሷን ለመስበር። እዚህ ጋር ስለ ፈጣሪ ከተባለ አሁን አብዛኛው ጊዜ እኔ የሚያስደስተኝ ነገር ቢኖር ፍሬው ማለት ነው ስለ እምነቱ ከእምነቱ አያይዞ ነው የሚያወራው ማለት ነው። ከእምነቱ አያይዞ ካወራ ማለት ነው ውድ ቤተሰቦቼ ማለት ነው እውነት እንናገር ወይም ደግሞ እውነት ደጋፊ ከሆነ ማለት ነው እውነት ለምን ታውቃላችሁ? አንድ ነገር አገኛለሁ ሳይሆን ትክክለኛ የሆነ ነገር ሰርተን ነው ማግኘት ያለብን እንጂ ዋሽተን ማግኘት አይደለም ያለብን። ትላንትና ሩታ ደጋፊ ከሷ አጠገብ ሲሆን እሷን ሁሉ አሳዘንሽኝ፣ አይዞሽ፣ በርቺ፣ ጠንክሪ ሲሏት ሁላችንም ከሩታ ጎን ነበርን። ዛሬ ግን ሩታን ዞረው ማለት ነው በቃ ማንነቷን። ሩታ እኮ ለሰው ነው እኮ ዝቅ ያለችው። እድሜ ሄርሜላ እውነቴ ነው የምላችሁ ሩታን ማመስገን አለባት። ሩታ ደግሞ ፈቅዳ ወዳ እኮ አብርሽን ለእሷ ለሄርሜላ ባታቀብላት ሄርሜላ ለዚህ ደረጃ አደርስም። መልካም ሰው ናት ሩታዬ ማለት ነው። እኛም በሩታ ነው ይሄንን ደረጃ የደረስ ነው እና ዛሬ ደግሞ አንድ ነገር ካጠፋች ስህተት ስለሰራች ተገልብጠን ደግሞ እኛ ከዛ የነበራት ጥሩ ነገር የነበረ ጉዳቷ የነበረ ለቅሶ ያን ሁሉ ስታለቅስ ያን ሁሉ ስታነባ ያን ሁሉ የተሰበረችው እረስተን ዛሬ ግን ሊሆንም ለትንሽ ነገር በትንሽ ነገር ሆይ ሆይ በቃ ሰው ተጣላ ይቅርታ ስለተቀበለች ይቅርታውን ስለተቀበለች ለሄርሜላ አግዘን ደግሞ ወይም ደግሞ ወግነን ሩታን በዚህ ልክ ዝቅ ከፍ ማድረግ የለብንም። ምክንያቱም በቃ እኛ ትክክለኛ ነገር ነው የምንሰራው። ትናንትናም ለቪዩም አልነበረም ለሰብስክራይብ አልነበረም፣ ዛሬም ደግሞ ለቪዩም ለሰብስክራይብም አይደለም። በፊትም አብርሽ ወደ ራስህ ተመለስ ነው፣ አሁንም ወደ ራስህ ተመለስ ነው። ሩታ ደግሞ እንደ በፊትም ነው የምናደንቃት እንጂ ኦዲየንስ ስለሸሻት ወይም ደግሞ ኦዲየንስ ስለከዳት ማንም ስለዞረባት እኛ ደግሞ ዞረን ማየት የለብንም። እና እውነተ ነገር ትክክለኛ ነገር እናውራ ከተባለ ማንም የላየውን አያወራም ነበር። ሁሉም ያየነው ነገር እናወራ ነበር፣ ያየነው ነገር እንመሰክር ነበር። ለማንኛውም ሰላም ዋሉ።